በኢትዮጵያ ነዳጅ ለጸጥታ ተቋማት ለህዝብ ትራንስፖርት ተሽከርካሪ በቅድሚያ እንዲሰጥ ታዘዘ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንዲሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ አስተላልፏል። ነዳጅ ማደያዎች ተጨማሪ ሳልቫቲዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቀሙ ማሳሰቢያ ተሰጥቷቸዋል። ባለስልጣን መስሪያ ቤቱ ይህን ውሳኔ የገለጸው ዛሬ ማክሰኞ መጋቢት 8 2018 በአገሪቱ ለሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት የተጻፈው ደብዳቤ እነዚህ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነ ያስረዳሉ። ሶስተኛ ሳምንቱን የያዘው የኢራን ጦርነትን ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠን ጨምሯል። በዛሬው ዕለት አንድ በርሜል ድፍድፍ ነዳጅ ከ103 በላይ በሆነ ዋጋ እየተሸጠ ይገኛል። የፌዴራል መንግስት በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የፈጠረውን ነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ካለፈው ሳምንት ጀምሮ ማሳሰቢያ ሲሰጥ ነበር። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትሯ አህመድ ሽዴ በቅርቡ በተጠና ሁኔታ ተጨማሪ የነዳጅ የቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀው ነበር። በትናንትናው ዕለት ሰኞ ደግሞም ጠቅላይ ሚኒስትር አብይ አህመድ ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ለነዳጅ አከፋፋዮች ማደያዎችና ተጠቃሚዎች ማሳሰቢያ ሰጥተዋል። የጠቅላይ ሚኒስትር ማሳሰቢያ የጠቀሰውን የነዳጅና ኢነርጂ ባለስልጣን ደብዳቤ የፈጠረውን ችግር በአገራችን ላይ ሊያስከትል የሚችለውን አንድምታ ከወዲሁ ለመከላከል እንዲያስችል የቁጠባ እርምጃዎች ይፋ መደረጋቸውን ጠቅሷል። ተቆጣጣሪው መስሪያ ቤቱ ለነዳጅ አከፋፋይ ኩባንያዎች በጻፈው ደብዳቤ ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማት ቅድሚያ እንዲሰጥ አሳስቧል። ቁልፍ ለሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉ የልማት ስራዎች ቅድሚያ እንዲሰጥም ተብሏል። ቅድሚያ እንዲሰጣቸው ከተዘረዘሩ ተቋማት መካከል ኢንዱስትሪና መሰረታዊ ሸቀጦችን የሚያመርቱ አምራች ድርጅቶች ይገኙበታል። በዚህ ምድብ ውስጥ ወደ ውጭ የሚልኩ ኢንዱስትሪዎችና ሰፋፊ እርሻ ልማቶችም ተጠቅሰዋል። ኩባንያዎች ነዳጅ የሚያከፋፍሉባቸውን አካባቢዎች በተመለከተ ትዕዛዝ ተሰጥቷቸዋል። በባለስልጣን መስሪያ ቤቱ አዲስ አሰራር መሰረት ለከፍተኛ የኢኮኖሚ ቦታዎች እንዲሁም ከፍተኛ የአገር አቋራጭ ትራንስፖርት ፍሰት ያለባቸው የኮሪደር አካባቢዎች ትኩረት ይሰጣቸዋል። ዛሬ የተጻፈው ደብዳቤ ነዳጅ በችርቻሩ ለሚያቀርቡ ማደያዎችም ተመሳሳይ ትዕዛዝ አስተላልፏል። ነዳጅ ማደያዎች ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸውም ተገልጿል። በተጨማሪ ማንኛውም ተሽከርካሪ በፋብሪካ ከተገጠመለት ሳልቫቲዮ ወይም የነዳጅ መያዣ ውጪ ተጨማሪ ሳልቫቲዮ አስገጥሞ ነዳጅ ለመቅዳት የሚመጣ ከሆነ እንዳስተናግዱም ታዘዋል። ይህም ፈጽሞ የተገኘ ተሽከርካሪ በአቅራቢያቸው ለሚገኝ ለጸጥታ አካላት እንዲጠቁሙም ተነግሯል። የክልል መንግስትና የከተማ አስተዳደር መዋቅሮችም በደብዳቤ ለሚስተናገዱ ቀጥታ ተጠቃሚዎች የሚሰጠው ነዳጅ ጥንቃቄና ለታለመለት ዓላማ መዋሉን እንዲቆጣጠሩ ባለስልጣን መስሪያ ቤቱ አሳስቧል። በተጨማሪ አከፋፋይ ኩባንያዎች በነዳጅ አጓጓዥ ተሽከርካሪ ብልሽትና በሹፌሮች ልምድ ማነስ በሚፈጠሩ አደጋዎች ምክንያት ነዳጅ እንዳይባክን በትኩረት እንዲሰሩ አሳስቧል። ኢትዮጵያ በኢራን ጦርነት ምክንያት በደረሰው የነዳጅ አቅርቦት መስተጓጎል፣ የነዳጅ መሰረተ ልማት ውድመት ምክንያት የነዳጅ ቁጠባ እርምጃ የወሰደች ብቸኛው ሀገር አይደለችም። በኢራን በተዘጋው የሆርሙዝ ወሽመጥ በኩል ነዳጅ የሚያስገቡት የእስያ ሀገራት የግል ተሽከርካሪዎች እንቅስቃሴን ከመገደብ እስከ የስራ ቀናትን መቀነስ የደረሱ ውሳኔዎችን አስተላልፈዋል። ይህም መረጃ ያገኘነው ከቢቢሲ ነው። ኢራን በቴል አቪቭ ከ100 በላይ ኢላማዎች ላይ ጥቃት ፈጽማለች። ኢራን በእስራኤል ላይ በወሰደችው የአጸፋ ምላሽ በቴል አቪቭ ከ100 በላይ ኢላማዎች ላይ ጥቃት ፈጽማለች። የኢራን አብዮታዊ ዘብ እንዳስታወቀው ጥቃቱ በትናንትናው ዕለት በእስራኤል ጥቃት ለተገደሉት ራስ ገዝ የደህንነት መሪ አሊ ላርጅን የተሰጠ አጸፋ ነው። በአጸፋው ጥቃቱ ኮርማሻር፣ ፎርድ፣ አዲር፣ ኤማድ እና ኬባር ቬካን ሚሳኤሎች ጥቅም ላይ መዋላቸው ተገልጿል። አብዮታዊ ዘቡ ከቴል አቪቭ በተጨማሪ በሃይፋ ወደብ፣ ኢየሩሳሌም እና ቤርሳቤ ከተሞች በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። በትናንት ምሽት ጥቃት ብቻ 192 ሰዎች ሲጎዱ 11 ሰዎች በአሳሳቢ ሁኔታ ላይ እንደሚገኙ የእስራኤል ጤና ሚኒስቴር አረጋግጧል። በሌላ በኩል እስራኤል በሂዝቦላህ ላይ እያካሄደች ባለው የምድር ላይ ዘመቻ በዛሬው ዕለት በመካከለኛው ቤይሩት መጠነ ሰፊ ጥቃት ሰንዝራለች። በዚህም የእስራኤል የምድር ላይ ዘመቻ የሟቾች ቁጥር 912 መድረሱን አልጀዚራ ዘግቧል። 19ኛ ቀኑን በያዘው በዚህ ጦርነት አሜሪካ በሆርሙዝ ሰርጥ ሰርሳሪ ቦምቦችን በመጠቀም በኢራን ሚሳኤል ስፍራዎች ላይ ጥቃት በመሰንዘሯ ቢቢሲ፣ ፕሬስ ቲቪ እና አልጀዚራ ዘግቧል።
የዶላር አማካኝ የምንዛሬ ዋጋ በ1 በመቶ ጭማሪ ያሳየ ሲሆን የባንኮች ፍላጎት በ36 በመቶ አድጓል። የኢትዮጵያ ብሔራዊ ባንክ መጋቢት 8 ቀን 2018 ዓ.ም ባከናወነው 21ኛው ዙር የውጭ ምንዛሬ ጨረታ የአሜሪካ ዶላር አማካኝ የማሸነፊያ ዋጋ ካለፈው 20ኛው ጨረታ ጋር ሲነጻጸር የ0.98 በመቶ በግምት 1 በመቶ ጭማሪ ማሳየቱ ታውቋል። ባንኩ ባወጣው መረጃ መሰረት በዛሬው ጨረታ አማካኝ የምንዛሬ ተመኑ 157.46 ብር የደረሰ ሲሆን ይህም ከሁለት ሳምንት በፊት የካቲት 24 ቀን ከነበረው 155 ከ94 ብር ጋር ሲነጻጸር የ1 ብር ከ52 ብር ብልጫ አለው። በተመሳሳይ ሁኔታ በባንኮች በኩል የቀረበው የዶላር ፍላጎት በከፍተኛ ሁኔታ ማደጉ የተመዘገበ ሲሆን ካለፈው ጨረታ የነበረው 177.12 ሚሊዮን ዶላር ፍላጎት በዛሬው ዕለት ወደ 241.52 ሚሊዮን ዶላር ከፍ ብሏል። ይህም በአንድ ጨረታ ውስጥ 36.3 በመቶ ፍላጎት ጭማሪ መመዝገቡን የሚያሳይ ሲሆን በጨረታው ላይ የተሳተፉ ባንኮች ቁጥርም ከ20 ወደ 30 በማደግ የ50 በመቶ እድገትን አሳይቷል። በጨረታው የቀረበው ከፍተኛ ዋጋ ከ156.5 ብር ወደ 158.50 ብር በመስለል የ1 ብር ከ57 በመቶ ጭማሪ አስመዝግቧል። ብሔራዊ ባንኩ ለገበያ ያቀረበውን የገንዘብ መጠን በሁለቱም ጨረታዎች 70 ሚሊዮን ዶላር ቢቀጥልም በባንኮች በኩል የቀረበው የፍላጎት መጠን ግን ባንኩ ካቀረበው አቅርቦት በ245 በመቶ ብልጫ ነበረው። በከፍተኛ ፉክክር ውስጥ ካለፉት 30 ተሳታፊ ባንኮች መካከል 9 ባንኮች ብቻ አሸናፊ መሆን የቻሉ ሲሆን ዝቅተኛው የማሸነፊያ ዋጋ በበኩሉ ከ155.88 ብር ወደ 157.18 ብር አድጓል ይላል። ይህ መረጃ ያገኘነው ከካፒታል ነው። አዲስ አበባ በ6 ወራት ውስጥ 5800 ፍቺዎች ተመዝግበዋል። በአዲስ አበባ ከተማ ባለፉት 6 ወራት ውስጥ ብቻ 5805 ፍቺዎች መመዝገባቸውን የከተማዋ የሲቪል ምዝገባ ነዋሪ አገልግሎት ኤጀንሲ አስታውቋል። ይህ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2000 ብልጫ አሳይቷል። በተጠቀሰው ጊዜ ውስጥ 19800 ጋብቻዎች የተመዘገቡ ሲሆኑ ከፍቺዎቹ መካከል 1750 ያህሉ በሕጉ መሰረት ፍቺው በተፈጸመ በ30 ቀናት ውስጥ የተመዘገቡ ናቸው። ቀሪዎቹ ፍቺዎች ለተለያዩ ማህበራዊ አገልግሎት እንደ ቅድመ ሁኔታ በመጠየቃቸው ምክንያት ዘግይተው የተመዘገቡ መሆናቸውን ኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ ገልጸዋል። የፍቺ መንስኤዎች፣ ማህበራዊ ቀውሶች የህግ ማህበራዊ ጉዳይ አማካሪ ወይዘሪት መቅደስ አስፋው እንደገለጹት በትዳር ውስጥ የሚከሰቱ ግጭቶች ድንገተኛ አይደሉም፣ ይልቁንም ይስተካከላሉ በሚል ቸልተኝነት የታለፉ ጥቃትን ጉዳዮች ተዳርበው ለፍቺ ያበቃሉ ሲሉ ተናግረዋል። የማንነት ጥያቄ፣ ህፃናት የወላጆቻቸውን አለመግባባት እያዩ ማደጋቸው በራሳቸው ላይ ጥርጣሬ እንዲያደርግባቸው ያደርጋል። ግለኝነትም ስነ ልቦናዊ ቀውስ መፍትሄውስ ምንድን ነው ለሚለው ጥያቄ የፍቺ ቁጥርን ለመቀነስ የልጆችን ስነ ልቦና ለመጠበቅ ዋነኛው መፍትሄ የቅድመ ጋብቻ ዝግጁ መሆኑን ጠቁሟል። ተጋቢዎች ወደ ትዳር ከመግባታቸው በፊት ለኃላፊነት ዝግጁ መሆናቸውን ማረጋገጥ፣ የግል የአካባቢ ተጽዕኖችን አስቀድሞ መለየት፣ በትዳር ውስጥ ለሚገጥሙ ፈተናዎች በቂ ግንዛቤ መያዝ እንዳለባቸው ተመክሯል።